ወጣቶች ስልካችን ላይ ከምናጠፋው ሰዓት መጽሐፍ ቅዱስ ላይ የምናጠፋው ሰዓት ካልበለጠ ክርስቲያኖች አይደለም። ጠዋት ከእንቅልፋችሁ ስትነቁ መጀመሪያ በእጃችሁ የምትፈልጉት ስልክ ነው ወይስ መጽሐፍ ቅዱስ? መልሱልኝ። ስልክ ነው። ስልክ ላይ እኮ ልንሞት 24 ሰዓት በቃ ስማርትፎን ከኛ በለጠ። ስማርት ሆነ ስልኩ እኮ እኛን አደደበን እኮ። እሱ ከኛ በለጠ። የሚያዘን እሱ ነው፣ የሚያስብልን እሱ፣ የሚያነብልን እሱ። መጽሐፍ ቅዱስ አሁን ድሮ ቢሆን መጽሐፍ ቅዱስ አላገኝም ውድ ነው ለመግዛት ይባላል። አሁን ስልካችን ላይ አለ። እኛ ሌላ ነገር ስናይ ነው የምንውለው እንጂ። አቤት አሁን አንዳንድ የመተግበሪያ አፕሊኬሽኖች ስልካችን ላይ ያሉ የምንጠቀምባቸው መቼ እንደተከፈቱ ይናገራሉ። ላስት ሲን የሚል ሰዓት አለው አይደል? መቼ እንደከፈቱ። መጽሐፍ ቅዱስ ላስት ሲን የሚል ቢኖረው መቼ ነው የተከፈተው? መቼ ነው ገልጠን ያነበብነው? አይተነው አናውቅም እኮ። እንደው ሳናነበው ልንሞት ነው። ይሄ እኮ መጽሐፍ ለኛ ነው የተጻፈው። መለኮታዊ ደብዳቤ እኮ ነው። ላንተ ላንቺ ነው የጻፈው እግዚአብሔር። ቅዱስ እንጦንስ የተባለው አባት በገዳም ሳለ ንጉስ ቆስጠንጢኖስ ደብዳቤ ላከለት። የሮሙ ንጉስ ቆስጠንጢኖስ እግዚአብሔር ያሳያችሁ። ሲልክለት መልእክተኛ በፈረስ እየጋለበ መጣና የንጉስ ቆስጠንጢኖስ ደብዳቤ ነው እንካ አንብብ ብሎ ለአባንጦንስ ሰጠው። አባንጦንስ ቀና ብሎ አየና አስቀምጠዋልና መጽሐፍ ቅዱስ ማንበቡን ቀጠለ። ከኔ ጋር ናችሁ? አሁን ከንጉስ የተላከ ደብዳቤ ቢደርሳችሁ እንዴት ባለ ፍጥነት ነው የምታነቡት? ተንገብግበን ነው አይደል? እሱ ግን ደብዳቤውን ትቶ መጽሐፍ ቅዱስን ማንበብ ቀጠለ። በኋላ ረዱ አገልጋዩ የአባንጦንስ አገልጋይ ሆነ። እዛ አንድ ዲያቆን አለ። ተቁነጠነጠ። ምን ነው ምን ሆንክ አለው። ኧረ አባ የተላከው ከንጉስ ነው፣ ከቆስጠንጢኖስ የመጣ ደብዳቤ ነው። መጽሐፉን ትደርስበታለህ፣ እባክህ ገለጠውና ምን እንዳለ እንስማ አለው። አይ እኔ ከሌላ ንጉስ የተላከ ደብዳቤ እያነበብኩ ነው አለ። ከማን የተላከ ደብዳቤ? ከእግዚአብሔር። ከዚህ ደብዳቤ የሚበል ደብዳቤ አለ? የለም። ለኛ ተጽፎ ሳናነበው ልንሞት ነው እንዴ? በእውነት እግዚአብሔር ቃሉን የምናነብበት ኃይል ይስጠን። ይገርማል። ቢዚ ነኝ እኔ እኮ መጽሐፍ ቅዱስ ባነብ አልጠላም፣ ግን የሥራዬ ጸባይ አይመቸኝም ልትሉ ትችላል። የፈለገ ባይመቻችሁ ከጃንደረባው የበለጠ ስልጣን ግን የላችሁ። ይቅርታ አድርጉ። ከጃንደረባው በላይ ቢዚ ልትሆኑ አትችሉ። የሀገር ገንዘብ ነው የሚያስተዳድረው፣ ባለስልጣን ነው። ብዙ ጉዳዮች ያሳስቡታል። መጽሐፍ ቅዱስ ከማንበብ ግን አላቆመም። ጉዞ ተጉዞ ተሳልሞ አገር አቋርጦ ሲመለስ እናውቃለን እኮ እኛ መንፈሳዊ ጉዞ ሄደን ስንመለስ ምን እያደረግን ነው የምንመለሰው? እየበላን እየጠጣን አይደል እንዴ? እየበላን እየጠጣን ስንሄድ እየዘመርን እንሄዳለን። ስንመለስ ሌላ ነገር አይደል እንዴ? አንዳንድ ሰው እኮ አንዳንድ ጉዞ ባይሄድ ሁሉ ይሻላል አይደል? አዎ